በአፍሪካ ቀንድ ሀገራት የሚገኙ ወጣቶች ለቀጠናው ዘላቂ ሰላምና እድገት በተቀናጀ መልኩ በመንቀሳቀስ የድርሻቸውን እንዲወጡ ለማስቻል ያለመ ፎረም በድሬዳዋ ከተማ ተካሂዷል። የአፍሪካ ቀንድ ሀገራት ወጣቶች ለዘላቂ ሰላምና አየር ንብረት ለውጥ ሚና በሚል መሪ ሐሳብ በቀንዱ የሚገኙ የተለያዩ ሀገራት ወጣቶችን ባሳተፈ መልኩ በተካሄደው ሁለተኛው የድሬ ፎረም ጉባኤም ወጣቶቹ በጋራ ጉዳዮቻቸው ላይ ተወያይተው በተቀናጀ መልኩ ለመንቀሳቀስ መደላደል ይፈጥራል። አጠቃላይ ከአፍሪካ ቀንድ ያሉ ወጣቶች በጋራ የሚሳተፉበት በጋራ ስለ ጉዳዮቻቸው የሚወያዩበት መድረክ ነው። በዋናነት መድረኩ እንግዲህ ወጣቶች በተለይ በአፍሪካ ቁጥራቸው ሲታይ በጣም ከፍተኛ ቁጥር ያላቸው ናቸው። በተጽዕኖ አድማሳቸው ከፍተኛ ናቸው። እነዚህ ወጣቶች በጋራ እንደ አፍሪካ ደግሞ እንደ አፍሪካ ቀንድ ብዙ በታሪካችንም ብዙ የሚያመሳስሉን የጋራ የሚያደርጉን ነገሮች አሉ። በተለይ በዋናነት ይሄ መድረክ የተዘጋጀበት አንዱ ዓላማው እነዚህ ወጣቶች በጋራ በጉዳዮቻቸው ላይ ለመወያየት የጋራ አቋሙን ለማስጨመር ነው። ይህ ፎረም ማካሄዱ እንግዲህ የመጀመሪያው አንደኛው ፋይዳው የእነዚህ ቀጠናዊ የአፍሪካ ሀገራቶች እነዚህ ቀጠናዊ ትስስርን አንድነትን ማምጣት፣ በጋራ መለወጥን፣ በጋራ ማደግን፣ በጋራ መኖርን፣ የእርስ በርስ ትውውቅ መፍጠር፣ ሰላምን ማጠናከር የቀጠናዊ ትስስሮችን ወጣቶች በተለይ ከሀገራዊ ያለው ፋይዳዎችን ተመልክቶ አሁን ባለው ነባራዊ ሁኔታ ለቀጣይም የወጣቶች ተጠቃሚነታችን ጭምር ለማረጋገጥ በጋራ ሆነን የምንመክርበት አንዱ ፋይዳ ነው ብለን እንወስደዋለን ማለት ነው። መድረኩ ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመከላከል በአረንጓዴ አሻራ መርሃ ግብር እያከናወነች የምትገኘው በምሳሌነት የሚጠቀስ ተግባር በተሞክሮነት ለማቅረብና የኢትዮጵያን የባህር በር ጥያቄ ፍትሐዊነት በቀንዱ ለሚገኙ ወጣቶች ለማስገንዘብ የላቀ ሚና ያበረክታል። በተለይ እኛ አሁን ለምሳሌ መሪ ስለሆን በአፍሪካም በዓለም አቀፍም ሊባል ይችላል ከግሪን ሌጋሲ ጋር የተያያዘው ከክላይሜት ቼንጅ ጋር ወይ ይሄ አፎሬስቴሽን አካባቢ ላይ በአገራችን የተደረጉትን በጠቅላይ ሚኒስትሩ ኢኒሺዬሽን ብዙ የተሰራ ስራዎችን አሉና ይሄም ውይይት ይደረግበታል። ወጣቶች አቅማቸው ትልቅ ነው። ብዙ ነገር መፍጠር ይችላሉ፣ ብዙ ነገር ማድረግ ይችላሉ። እነዚህ ደግሞ እንደ አፍሪካ ቀንድ የመጡት ወጣቶች በተለይ ከአፍሪካ ከቀይ ባህር አኳያ የኢትዮጵያ ጥያቄ የፍትሃዊነት ጥያቄ እንደሆነ በደንብ እንዲገነዘቡት እንዲያውቁትም የማድረግ ጉዳይ ነው። ከዚህ ባሻገርም ፎረሙ አንድነትና ትብብርን በማጠናከር ወጣቶቹ በቀጠናው ዘላቂ ሰላምን ለማስፈንና የተቀናጀ እድገትን እውን ለማድረግ ሚናቸውን እንዲወጡ ምቹ ሁኔታን ይፈጥራል። ወጣቶች ከራሳቸው ባለፈ ሌሎችም ወደ ሰላም እንዲመጡ ትልቅ አቅም አላቸው። በዚህ መድረክ መሳተፋችን አንዱ ጋር ያለው መልካም ነገር ወደ ሌላው ጋር ለማስፋት በጋራ ጉዳዮቻችን ላይ በመወያየት የጋራ ችግሮቻችንን ለመፍታት ተቀናጅተን እንድንሰራ ያስችለናል። በድሬ ፎረም ላይ ሲሳተፍ ለሁለተኛ ጊዜ ነው። በመድረኩ በመሳተፌ በጣም ደስተኛ ነኝ። ከተለያዩ የአፍሪካ ቀንድ ሀገራት ከተወጣጡ ወጣቶች ጋር ሐሳብ ለመለዋወጥና የእርስ በርስ ትስስር ለማጠናከር አስችሎኛል። በመሆኑም በአፍሪካ ቀንድ የሚገኙ ወጣቶች በቀጠናው ዘላቂ ሰላም እንዲሰፍንና የጋራ ብልጽግና እንዲረጋገጥ በቅንጅት መንቀሳቀስ ያስፈልጋል።